የሻቢያ ድሮኖች በአልጀር ስምምነት መሰረት ወደ ኤርትራ በተካተቱ ግዛቶች ማለት ነው። ኢትዮጵያ ስቲል ያው ግዛቱን የኔ ነው ብላ የምትወስዳቸው ዛላምበሳና ጾረና ላይ ለተከታታይ ሰዓት የድሮን ቅኝት ተደርጓል የሚል መረጃ ኦልሬዲ ተሰምቷል። ፖለቲከኛ ጆሃርና ፕሮፌሰር መራራ መካከል የተጀመረው ሰጣ ገባ ምንድነው የሚያመጣው የሚለው ነገር ነው በጣም መሰረታዊ ነገር የሚሆነው። ቆይ ጆሃር ሰላማዊ ታጋይ ነው፣ ለምንድን ነው ወደ ሀገር ቤት የማይመጣው? ምክንያቱም የሰላማዊ ታጋይ ዋነኛ ትልቁ የመታገያ ሜዳው ሀገር ቤት ነው፣ ውጭ ሀገር አይደለም ብለው ይሞግታሉ። እና ለምንድን ነው የማይመጣው? የጆሃርና የፕሮፌሰሩ ፐርሰናሊ መለያይ ብቻ አይመስለኝም። ሬቶሪኩ ይለወጥና ይለወጥ የሚለው ጉዳይ ያለው ይመስለኛል። ይሄ ኦልድ ስኩሉና አዲስ ቨርሽኑ መምጣት አለበት የሚል እንቅስቃሴ ይመጣ ነገር ይመስለኛል። ትክክል ነው። እንግዲህ ቲፒኤልኤፍ ወያኔ ማለት ነው ህዳሴ ግድብን እንደ ቁንጅና ሳሩ ነበር የሚጠቀምበት፣ ጉድፉን የሚያጠራበት ችግሮችን በሙሉ ማለት አጽድቶ ይሄው እኔ መልካም ነኝ ብሎ የሚያሳይበት ነበር። አሁንም ብልጽግና በዛ ቶን ማለት ነው። ለምሳሌ ልክ እንደ ወያኔ ለቁንጅና ሳሩን የቀይ ባህር ጉዳይን አመጣውን በል የሚዲያው ዲስኮርስ ገዢ የመወያ ሐሳብ መሆኑ በራሱ ትልቅ ትርፍ ነው እንደ ዜጋ ማለት ነው። እና ወደፊት ፖለቲከኛው ጆሃር መሐመድና የኦፌኮ ፕሬዝዳንት ፕሮፌሰር መራራ ጉዲና ሰጣ ገባ ጀመሩ። አንዳቸው ማውገዝ ጀምረዋል። ኤርትራ የድሮን ቅኝት አደረገች። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘውን የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እነዚህንና ሌሎች ጉዳዮችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሁን ውድ አድማጭ ተመልካቾቻችን መረጃዎቻችን ለሌሎችም ተደራሽ እንዲሆኑ ኢትዮ ውይይትን ሰብስክራይብ አድርጉ። እንደዚሁም ደግሞ ለሌሎች መረጃ ተደራሽ እንዲሆን ሼር ላይክ እንድታደርጉ እየጠየቅን ቀጥታ ወደ ውይይታችን እንገባለን። ደሬ እንኳን ደህና መጣ። እንኳን ደህና ቆየኛ ማለት ሰላም። እንግዲህ በመግቢያዬ ላይ ለማስቀመጥ እንደሞከርኩ የኢልሊው ጉዳይ እንግዲህ ችግር ፈጠረ። ኢልሊ ፋርች ኮንስ አለው እያል ነበር ከዚህ በፊት ማለት ነው። ምንድነው ይዞ የሚመጣው ወደፊት ይዞ የሚመጣው ፖለቲካ ላይ አደገኛ ነገር ነው ስንል ነበረ። አንዳንድ ምልክቶችም ማየት ጀመርን። አይ ቲንክ ሳምንት ነው መስለኛል የፖለቲከኛውን ጆሃር መሐመድን እይታ በኢልሊ ስብሰባ ላይ እይታውን ዳሰን ነበር። እይታው እሱ ጋር ብቻ አይደለም የቀረው የተተቹት እንዴት እንዲታረጋላችሁ ምናልባት በገደምዳሜው አካይዳችሁን ተሳስታችኋል ተሸውዷችኋል ብሏቸው ነበር የቀድሞን የኦፌኮ ፕሬዝዳንትን ፕሮፌሰር መራራና ኦቦ ዳውድ ኢብሳም ማለት ነው። በተለይ ውይይቱ መሆን ነበረበት በእንደዚህ አይነት መንገድ ሳይሆን በሌላ መንገድ ነበር መወያያ ርዕሱ መሆን ነበረበት። እንዴት አድርገን በኢትዮጵያ ውስጥ ተኩስ አቁም ስምምነት እናመጣለን ሁሉም ቦታዎች ላይ፣ ከዛ በኋላ እንዴት ሽግግር መንግስት ማድረግ ይቻላል የሚለው ጉዳይ ላይ ነበር መሆን የነበረበት እንጂ አሁን አድርጋችሁ የመጣችሁት ውይይት ከጥቅሙ ጉዳቱ ያመዝናል። ወቅታዊ ያልሆነ ጉዳይ አንሳችሁ ተነጋግራችኋል። ያ ወቅታዊ ያልሆነ ጉዳይ እንግዲህ ምንድነው ብለን ስንፈልጎ አንድ አዲስ አበባን ጠቀላ ወደ ኦሮሚያ ጠቀለል የሚለው ጉዳይ ነው። ወሎ ወደ ኦሮሚያ ጠቀለል የሚለው ጉዳይ ነው። ድሬዳዋ ወደ ኦሮሚያ ጠቀለል የሚለው ጉዳይ ነው። ሞያሌ ወደ ኦሮሚያ ጠቀለል የሚለው ጉዳይ ያደረ የኦሮሞ ጥያቄ ቢሆንም እሱ አላለም። እነዚህ አላላቸው ግን ያደረ የኦሮሞ ጥያቄዎች አሉ ነው የሚለው ጆሃር። እነማን ናቸው ብሎ ግን አልዘረዘረም። እነዚህን ጉዳዮች አሁን ማንሳት ግን ከጥቅሙ ጉዳቱ ነው የሚያመዝነው። ወቅታዊ ያለው ጥያቄ አንስታችኋል፣ ተሳስታችኋል። ትላልቁ ፖለቲከኞች የኦሮሞ ፖለቲከኞች እናንተ ተሳስታችኋል፣ ወጣቶች እንደዚህ አይደለም እናስቡኛ የሚል አይነት አንድምታ ያለው ጽሑፍ አቀረበ። ፕሮፌሰር መራራ ጉዳዩ ከፋባቸው መሰለኝ ሚዲያው ላይ ዞሩ። 1 2 3 ሚዲያ ላይ ነው ቀረቡት። የሚገርም ነገር ማለት ነው። ማስተባበል እንዳለባቸው ተረዱ ይመስለኛል፣ ወይ ደግሞ አቋማቸውን በደንብ እንዲረዳ ህዝቡ ፈልጓል ይመስለኛል። 1 2 3 ሚዲያዎች ላይ ቀርቧል። ከቀረቡ በኋላ ምንድነው ያሉት? በጣም አደገኛ ነገር መዘዙ። እሳቸው ምክር እንቀበላለን
አጥፍተንም ከሆነ መተቸት ይቻላል። የሄድንበት መንገድም የተሳሳተ ከሆነ ሄዳችሁበት መንገድ የተሳሳተ ነው ብላችሁ ልተቹን ይገባል። ነገር ግን አሉ የ60 ዓመት የመብት ትግል የኦሮሞን የመብት ትግል በሚጎዳ መንገድ አስተያየት መስጠት ግን አግባብ አይደለም አሉ። እንግዲህ 60 ዓመት በሳቸው እይታ የትኛው ነው ኦሮሞ ጥያቄ ነው 60 ዓመት ጥያቄ ብሎ ፍሬም ያደረጉት ብለን ብናስብ እንግዲህ ቅድም ያላቸው የግዛቶችም ጥያቄ ናቸው ማለት ነው። እንዴት ስለዚህ ጉዳይ ታነሳላችሁ ብሎ ጀዋር ስለተቸ ይሄንን ጉዳይ ላይ አላስፈላጊ የሆነ ሐሳብ ማምጣት ወይ ደግሞ በሚጎዳ መንገድ ቅስቀሳ ማድረግ ግን አግባብ አይደለም። ይሄ ጥፋት ብቻ ሳይሆን ኃጢአት ነው የሚል አንድምታ ነው እንግዲህ ያለው ንግግር ነው እንግዲህ የተናገሩትና እንዳው ምናልባት የኢልሊው መድረክ ባለፈ ብለን ነበረ የኦሮሞ ፖለቲከኞች መካከል መከፋፈል ይፈጥራል የሚል ነገር ነበረን። እሱ ብቻም ደግሞ ሳይሆን የኦሮሞ ፖለቲከኞችና ሌሎች ፖለቲካ ኃይሎች በአገሪቷ ውስጥ ያሉ ፖለቲካ ኃይሎች መካከልም በጥርጣሬ የመታየት ሁኔታ እንዲፈጠር ያደርጋል። በመጪ ምርጫ እንኳን ተባብሮ ትብብር በሎ መድረክ በሎ ቅንጅት በሎ የሆነ ነገር ፈጥሮ እንኳን እንዳይታገሉ ጠንካራ ኃይል ሆኖ እንዳይወጡ በሌሎች ፖለቲካ ኃይሎች ዘንድ የኦሮሞን ፖለቲከኞች በጥርጣሬ አይን እንዲታዩ ያደርጋቸዋል ስንል ነበር። 3 ፓርቲዎች አይ ቲንክ ባለፈ መግለጫ ያወጡ ፓርቲዎች ነበሩ። ይሄ ነገር እንዴት ይነሳል? ሽግግር መንግስትም ከሆነ በክልል ደረጃ ሽግግር መንግስት ከየት ሀገር ነው ተደርጎ የሚታወቀው? ከሆነም ተስማምተን እኛንም በሚያካትት መንገድ እንጠይቃለን። አይ ነገር አለው አንድምታ ያለውን ነገር አነሱና ነገር ግን አሁን የመጣው ሀሳብ ያለው ችግር ላይ ቤንዚል እንደማርከፍከፍ ነው የሚል ነገር ነው እንግዲህ ያቀረቡት። እንግዲህ ነገሩ የኢልሊው ጉዳይ ውጤትን ሳይሆን ቅርቃሩ የመግባት ሁኔታ ነው እንግዲህ የኦሮሞ ፖለቲከኞች በተለይ በዛ መድረክ ላይ የተሳተፉ ኃይሎች ጋር አሁን በማየው ሁኔታ በዚህ በኩል በነጀዋር ወጣት ፖለቲከኞች በኩል ትችት ነው የገጠመው። በሌላው ኢትዮጵያ ውስጥ ባሉ የፖለቲካ ኃይሎች በኩል ትችት ነው የገጠመው። አንዳንዶቹ ደግሞ በሚገርም ሁኔታ አላየንም አልሰማንም ይሄ ዝም ብሎ ወሬ ነው ብሎ ያለፉ ፓርቲዎችም አሉ። እንደው አስበም ራሱ ለወጣው ነገር መልስ መስጠት አንድ ነገር ነው። ዝም ያሉ ደግሞ አሉ። ዝም ያሉት ለምንድን ነው ዝም ያሉ የሚለውን ነገር በሁለት ነገር ማየት እንችላለን። አንደኛው ነገር እነዚህ ኃይሎች ፓርቲ ናቸው፣ መብታቸው ነው። ከፈለጉት እንገንጠላለን የሚል ጥያቄ የማቅረብ መብት አላቸው። እሱ የሚተገበረው እንዴት ነው የሚለው ነገር ነው። ስለዚህ ፓርቲዎች የያዙት አቋም ላይ እያንዳንዱ አቋም ላይ መልስ መሰጣጣቱ ምንም ዋጋ የለውም ከሚል አንጻር ሊሆን ይችላል የሚል ነገር አለ። ሁለተኛ ነገር ደግሞ ምናልባት ይህን መድረክ እንግዲህ መንግስትም ነው ያደራጀው ተብሎ ስለሚታሰብ ይህን ጉዳይ ላይ ቅያሜ ብናመጣ ከመንግስት ጋር እንቀያየማለን ብሎ አስበው ሊሆን ይችላል፣ አናውቆም። ሶስተኛ ጉዳይ ደግሞ እኛ በራሳችን ኢሹ ተወጥረናል፣ የራሳችን ስራ አለን፣ ምን አገባን እኛ ምናምን በሚልም ነገር ሊሆን ይችላል። ወይ ደግሞ አራተኛ መንገድ የአገሪቷን ፖለቲካ እንኳን ራሱ እነሱ ትቶታል ማለት ምን እየተደረገ እንደሆነም ትቷል ማለት ነው። እያንዳንዱ ነገር እየተከታተሉ መልስ መስጠት አናውቀውም። ብቻ አሁን ፖለቲከኛ ጀዋርና ፕሮፌሰር መራራ መካከል የተጀመረው ሰጣ ገባ ምንድን ነው የሚያመጣው የሚለው ነገር ነው በጣም መሰረታዊ ነገር የሚሆነው። በዚህ ሰጣ ገባ መካከል ደግሞ ማንስ ያተርፋል፣ ማንስ ደግሞ ይጎዳል የሚለውንም ነገር ብናይ መልካም ይመስለኛል። ምናልባት ሀሳብ ካለ እስቲ ላይ አንሳና እንመለስበታለን። እሺ እንግዲህ እንዳልከው የጀዋር መሐመድና የፕሮፌሰር መራራ ሽኩቻ እንግዲህ አደባባይ ወጥቷል። ልክ እንደ ድራማ የለም የክፍል 1 ክፍል 2 ክፍል 3 እንደምትለው ልክ እንደ በዘርፍ እየተመለከትነው ነው። እንግዲህ አሁን ከይሄው ለቀን ነው ብቅ ያለው የፕሮፌሰር መራራ ግብረ መልስ ነው። አሁን እኔ ከሁለቱ ሀሳብ ውዝግብ የተረዳሁት ጀዋር መሐመድ በዴጁሬ በህግ የኦፌኮ አባል ቢሆንም በአክቹዋል ፕራክቲስ ግን በዲፋክቶ ግን ከኦፌኮ ወጥቷል። ለኔ ግን በህግ በዴጁሬ ግን አለ ገና እንግዲህ ያው በአደባባይ ውጣ ተብሎ የተወጣበት ነገር የለም እስካሁን እና አቋም ስትመለከቱ በዛ መልኩ ነው። እንግዲህ ጀዋር ካነሳቸው ሀሳቦች አንደኛው በጣም ወሳኝ የሆኑ ሀሳቦች ያነሳው ምንድነው ይሄ የጥያቄውን ምንነት አይደለም የሞገተው የጥያቄውን ጊዜያዊ ምንድነው ጥያቄው ጊዜውን ያማከለ አይደለም ወቅታዊ አይደለም ነው እንጂ የጥያቄው ምንነት አይደለም። እንደዛ ካልክማ አሁን እኮ ምንድነው ሰጣቃል ሊያጋጨው ነው የሚሄደው። ገባኝ ገብቶኛል። አንተ ምትል እሱ በአንድ በሰይፍ ሁለት ምንድነው
በአንድ ድንጋይ ሁለት ወፍ ለመምታት ነው። ያው ብልጥ ፖለቲከኛ ስለሆነ ወጣትም ስለሆነ ከነ መራራ ጉዲና በጣም ብዙ ርቀት ጉዳዮችን መርምሮ ውሳኔ ላይ እንደሚደርስ ከጽሁፉ በደንብ መመልከት ይቻላል። እና ምን አረጋ ጥያቄዎቹን በፊት ለፊት ከኮነነ ከጠርዘኛው ፖለቲከኛ ጋር ወይም ከጠርዘኛው ብሔርተኛ ጋር ሊጋጭ ነው። ስለዚህ ምን አረጋ እሷን እንዳለች አስቀምጣትና ጥያቄው ወቅታዊ አይደለም ማለት የትኛው ይሄ ድሬዳዋን መጠየቅ፣ ወሎን መጠየቅ፣ እንዲሁም ደግሞ አዲስ አበባን መጠየቅ፣ ሌሎችን መጠየቅ አሁን ወቅታዊ አይደለም የሚል ነገር ነው እንጂ ጥያቄው በራሱ ተኮናኝ ነው የሚለው ላይ አልሄደበትም። እሱ እንግዲህ ያው ፖለቲከኞች ብልጥ ናቸው። ወደፊት ደግሞ ጉዳዩንም ዳምፕ ላይ ያደርገው ሊተረጉም ይችላል፣ አናውቅም። ይሄ አንድ ነው ያስተዋልኩት ነገር። ሌላው ግን አሁን እንዳልከው ከሁለቱ ሽኩቻ ማን አተረፈ የሚለው ነገር ትልቅ ነጥብ ማለት ነው። አንዳንዶች ቆይ ጀዋር ሰላማዊ ታጋይ ነው ለምንድን ነው ወደ ሀገር ቤት የማይመጣው? ምክንያቱም የሰላማዊ ታጋይ ዋነኛ ትልቁ የመታገያ ሜዳው ሀገር ቤት ነው ውጭ ሀገር አይደለም ብለው ይሞግታሉ። እና ለምንድን ነው የማይመጣው ብለው ሲያስቀምጡ አንዳንዶች የቅርቡን የአቶ ልደቱን ኦልሬዲ ወደ ሀገር ቤት አለመምጣት መከልከልን ልክ እንደ ማስረጃ ያስቀምጣሉ። አይ ይሄን ማስረጃ ማስቀመጥ አይቻልም ምክንያቱም ጀዋር ተመልሶ አላየነውም ሲከለከል ተብሎ ደግሞ በሌላ መንገድ ደግሞ ይሞገታል ማለት ነው። እና ጀዋር በእርግጥ ፖለቲካ ውስጥ እየታገለ ነው ወይስ አይደለም? አንዳንዴ ለዲኮሬሽን አደባባይ ላይ ብቅ እያለ ማህበራዊ ሚዲያ ላይ በመወርወር የፖለቲካ ታጋይ መሆን ይቻላል? ይሄ ራሱ በጣም መሞገት አለበት ነው። ምክንያቱም ጀዋር ሰላማዊ ታጋይ ነኝ ትግል አላምንም ካለ በትክክል ሚዲያው ላይ መጥቶ መታሰር ካለበት ሊታሰር፣ ብልጽግናን ፊት ለፊት መላትም ካለበት ተላትሞ እወክለዋለሁ የሚለው ማህበረሰብ ነፃነት ለማጎናጸፍ ብዙ ርቀት መሄድ አለበት የሚል ነገር ይሞገት ታያለ። እሺ ሂድ ከዚህ ውዝግብ አትራፊው ብልጽግና ነው። ምንም ግልጽ ነው፣ ኦብቪየስ ነው። ግልጽ መሆን ያለበት ነገር ምንድነው? ጀዋር ሰላማዊ ታጋይ ነኝ ሲል እዚህ ቢሮ ተከፍቶ ምናምን እንደዛ ትግል ነው ወይ ማድረግ የሚፈልገው? የሚፈጠረው ሰላማዊ ትግሉ የሚፈጥረውን ዳሜጅን ወይ ደግሞ መንገጫገጭን እንትን ማለቱን ለመቀበል ዝግጁ ነው ወይ? ጀዋር እንደሚገባኝ ከሆነ እኔ በገባኝ ልክ ከሆነ በአሁኑ ሰዓት እሱ ሰላማዊ ትግል ብሎ የሚጠራው ነገር ምንድነው? እንደ ከዚህ በፊቱ ህዝባዊ አመጽን እያስነሳው እታገላለሁ የሚል ነገር ነው እንጂ ያለው እንጂ እሱ እዚህ መጥቼ ሰዎችን ያደራጅቼ ፓርቲ ቢሮ ከፍቼ ተንቀሳቅሼ ምናምን የሚለው ነገር አይመስለኝም። እሱን አይመስለኝም። እሱ ሰላማዊ ትግል የሚለው ምንድነው? መሳሪያ ያልያዘ በባዶ እጁ የሚያምጽ ኃይልን አደራጅቼ እታገላለሁ ነው። አሁን ከጽሁፎቹ ከምናምኖቹ የሚያው እሱንም ደግሞ ትግል ብሎ ያስበው ምንድነው? እንደ ከዚህ በፊቱ አንድ ኦሮሚያ ብቻ ሴንተር ያደረገ ሳይሆን ሀገርን ሴንተር ያደረገ እንቅስቃሴ አደርጋለሁ የሚል ነገር ነው። አሁን ለዛ ይመስለኛል ግብአት እንዲሆነው በውስጡ እኮ ይህን ጥያቄዎች ጀዋር በጣም ከዚህ ከሮ እኮ የሚያነሳ ጀዋር ነበር። አሁን ሌሎች ፖለቲካ ኃይሎች ጋር ሌሎች ከኦሮሞ ፖለቲካ ውጪ ባሉ ማህበረሰብ ዘንድ ተቀባይነት ለማግኘትና ጀዋር ተራማጅ መስሎ ለመታየት ነው አሁን እንጂ የሚይዛት ስቴፕ ማለት ነው። ለዛ ነው ቅድም ያነሳው ማን ያተርፋል የሚለው ጉዳይ ላይ ጀዋር ምንድነው እነ ፕሮፌሰር መራራ ወደ ጠርዝ ባራቄ ቁጥር እሱ መሃል ይሆናል ማለት ነው። መሃል ለመሆን ማለት እሱ መሃል መስሎ ለመታየት ማለት እሱ ጭዳ ነው የሚሉት። አሁን ለዛም ነው እንትን ያደረገውና ለዛም ነው ደግሞ ፕሮፌሰር መራራ መጥቶ በዚህ ደረጃ የተናገሩ አንተ ባለፉት 60 ዓመታት የቆየ ኦሮሞ ጥያቄ ላይ ያላገጥክ ነው ማለት እኔ ማሳጣለሁ ከዛ ጋር ነው እኔን ወደዚህ ጠርዝ እንደወሰድከኝ እኔ ደግሞ ከዛኛው ጋር ሳጣለሁ አይን ነገር ነው አሁን እያደረጉት ያለው ማለት የፖለቲካ ንግድ ነው ማለት ማን አትራፊ የሚለው ነገር እንዳልከው ከዲስኮርሳቸው ወይም ከዲስኮራቸው መረዳት ይቻላል። ሁለቱም ነጥብ ለማስቆጠር እንደዚህ ሁለቱም ነጥብ ማስቆጠራቸው ምንድነው? በቃ እኔን ጠርዝ የምታስወስደን ከሆነ ባይዞ የኦሮሞ ፖለቲካም ኦሬዲ የተለወጠ ነው ያለው። ልክ ከዚህ ወያኔ ያለ የምታወራውን አይን ነገር አሁን ብታወራ ማን ነው ተቀባይነቱ የሚለውን ነገር ሰውም እኮ አገናዝባል እኮ ምንድነው ምን አጣው ምን አገኘ ምሎ ነገር ብዙ ነገሮች እኮ አሉ እኮ። ስለዚህ ድፍኑ ምንም ነገር እንትን እንዳልሆነና በቃ አደገኛ ሁኔታ ውስጥ ነው ያለ ብለ አሁን ብታወራ ይቀበላል ወይ? ህዝቡ ነው ተከልሷል፣ ናሬቲቭ ተከልሷል። ለምን ይቀበላል ወይ? በፕራክቲካሊ ራማ ተቀባይነት ስለሌለ እኮ ይተከልሷል። አሁን የአዲስ አበባ ጉዳይንም እኮ በፊት ባለው ብታነሳውን ይቀበላል ወይ ነው ጥያቄው። ገብቷል አይደል? ብዙ ነገሮች የተስተካከሉ ነገሮች ስላሉ ማለት ነው። አንድ መውጫ ግን ቋረጥኩና መውጫ ካለን ሰዓት አንፃር እንደ መውጫ ሊሆን የሚችል በፕሮፌሰር መራራና በጀዋር መካከል በቃ የማይጠገን ስብራት ሊፈጥር የሚችል አንድ መረጃ ወርወዋል። ፕሮፌሰር ምን አሉ? የአዲሱ የምርጫ ቦርድ ህግ ማለት ነው አንድ ፓርቲ 2 ጊዜ ምርጫ ላይ ካልተሳተፈ ይሰረዛል። ስለዚህ አሁን እንሳተፋለን፣
የምንሳተፈው ግን ጄኒውን በሆነ መልኩ ትክክለኛ በሆነ መልኩ ለመሳተፍ እንድንችል ነው የሽግግር አስተዳደርን ኦልሬዲ አጀንዳ ያመጣ ነው። ይህም ግን የማይሳካ ከሆነ 30 ሰውም ቢሆን አስገብተን ምርጫ ውስጥ እንሳተፋለን። ይህ እንግዲህ ኮምፕሊትሊ ከጀዋር ጋር ሊያለያያቸው የሚችል ኦልሬዲ ጀዋር በኢትዮጵያ ውስጥ ያለው ይሄ የምርጫ ሂደት ማጭበርበር እንደሆነ የሽግግር አስተዳደር ነው የሚያስፈልገው በፌዴራል ደረጃ ብሎ በአደባባይ አጀንዳ ሴት ያደረገ ሰው ነው። ስለዚህ ሁለቱ ከጥቂት ጊዜ በኋላ በአደባባይ እንደሚፋቱ በደንብ እናያለን። አሁን ኦልሬዲ በቃል ደረጃ ባይዞ ይሄ እኮ ምንድን ነው መሰለኝ እንደሚገባኝ ከሆነ የጀዋርና የፕሮፌሰሩ ፐርሰናሊ መለያየት ብቻ አይመስለኝም። ሬቶሪኩ ይለወጥና ይለወጥ የሚለው ጉዳይ ያለው ይመስለኝ። ይሄ ኦልድ ስኩሉና አዲስ ቨርሽኑ መምጣት አለበት የሚልም እንቅስቃሴ ይመጣ ነገር ይመስለኛል። ይሄ ልክ ከዚህ በፊት የነበረው የዛሬ 60 ዓመት በምትለው ሁኔታ ዛሬ ማለቱ ያስኬዳል ወይ ያስኬድ የሚለው ነገር ማለት እሱም ነገር ስለዚህ እሱን አመላካች ይመስለኛል። ኤኒዌይስ መጨረሻ አሁን በተፈጠረው አሁን ባለው ውጤት እንስጦ እንዲያውን ባለው ውጤት የሊሊ ውጤት የአብይ መንግስት 3-2 ይባል ቀጣይ ክፍል ስለሚኖረው እዛ ያይን ደግሞ እንዲያረግ እንሄዳለን። መልካም ፕሮግራማችን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። እሺ ወደኔ ሐሳብ ላምራና እንግዲህ ሐሳቦቹ ምንድነው? ያው እንደምታውቀው ሰሞኑን የኢትዮ ኤርትራ ኦልሬዲ ውዝግብ በጣም መስመር እየቀየረ ነው። ሻዕቢያ ባለው የፕሮፓጋንዳ ክንፍ መንግስትም ደግሞ የኢትዮጵያ መንግስትም ያንን ካውንተር የሚያደርጉ ነገሮች በየአደባባዩ ሲንሸራሸሩ ሰምተናል። አሁን ግን ክረቱ 11ኛው ሰዓት ላይ ደርሷል። ትናንትና የሰማነው መረጃ የሻዕቢያ ድሮኖች በአልጀርስ ስምምነት መሰረት ወደ ኤርትራ በተካተቱ ግዛቶች ማለት ነው። ኢትዮጵያ ስቲል ያው ግዛቱን የኔ ነው ብላ የምትወስዳቸው ዛላምበሳና ጾረና ላይ ለተከታታይ ሰዓት የድሮን ቅኝት ተደርጓል የሚል መረጃ ኦልሬዲ ተሰምቷል። ይህ እንግዲህ የጦርነቱ አመላካች ዋዜማ ላይ እንደሆነ የሚያሳይ ነው። በኢትዮጵያም ረገድ ማለት ነው። በኢትዮጵያ ረገድ በተቃራኒው ማለት ነው። ኢትዮጵያም የድሮን ቅኝት እያደረገች እንደሆነ ሌሎች መረጃዎችም ሰምተናል። እዚሁ ጋር አንድ ማክለው መረጃ አለ። በጣም ትኩረት የሚስብ መረጃ ነው። ሚዲያል መረጃው መሰለ ባለፉት የኤርትራ ጦር ከሰሜን ምዕራብ የነበረውን ግዙፉን ኃይል ወደ ደቡባዊ የሀገሪቱ ክፍል እያሰፈረ እንደሆነ ተነግሯል ይላል። ይሄ መረጃ ምንጭ እንግዲህ በደንብ ተአማኝነት ያለው ነው። ኦልሬዲ ከአካባቢው ያሉትን የመረጃ ምንጮች ልክ እንደ ዋቢ እየወሰደ ነው። ኢትዮጵያና ኤርትራ በእርግጥ ወደ ጦርነት ያመራሉ አያመሩም የሚለውን ነገር እኛ በተደጋጋሚ መላምታዊ የሆነ ትንታኔ ሰጥተናል። እዚህ ላይ አንድ ሀሳብ ማንጸባረቅ የሚኖርብን ምንድን ነው? ኢትዮጵያ በእርግጥ አሁን ባለችበት የሚዲያ ትኩሳት፣ የፖለቲካ ትኩሳት፣ የፖለቲካ አጠቃላይ ጂኦፖለቲካል ትኩሳት አንጻር ወደ ከኤርትራ ጋር ቀጥታ ኮንፍሮንት አደረጋለች፣ ጦርነት ውስጥ ትገባለች የሚለው ነገር መሞገት አለበት። ልክ እኛ እንደ ነጻ ዜጋ የቀይ ባህር የሚለውን አጀንዳ ገዝተነዋል። ሁሌ በሚዲያው ላይ ማለት ነው ዶሚናንት ሆኖ በደንብ አድርጎ መተንተን አለበት። ነገር ግን በምን መልኩ በሰላማዊ መንገድ ወይስ በጦርነት የሚለው ነገር እየተሞገተ ነው። አንድ የዋዜማ ላይ የወጣት አናሊሲስ ምን ይላል? ኢትዮጵያ ቀጥታ ማለት ነው ጦርነት ውስጥ ልትገባ የምትችልባቸው ምልክቶች እየታዩ ነው። የኢትዮጵያ መንግስት አሰብን ይይዛል፣ ከዛ በኋላ ወደ አስመራ ዘመቻ አድርጎ የመንግስት ለውጥ ያደርጋል የሚል ከቅርብ ታማኝ ምንጮች ያገኙት መረጃ ነው ብሎ አንድ ትንታኔ አስነብቧል። የዓለም አቀፍ ተቋማትም ድርጅቶችም እያስጠነቀቁ ነው፣ ሁለቱ ሀገራት ወደ ጦርነት ሊገቡ ነው የሚል ነገር ማለት ነው። የኤርትራ መንግስት ሜካናይዝድ ጦሩን ከደቡብ ምዕራብ ወደ ደቡብ አይ ቲንክ አንተ ታውቀዋለህ በደንብ ጂኦግራፊውን፣ ወደ ደቡብ ማለት ኢትዮጵያና ኤርትራ በአልጀርስ ስምምነት የሚወዛገቡበት አካባቢ መሰለኝ፣ ወደዛ እያከማቸ ነው ጦሩን በከፍተኛ ሁኔታ። ይሄ ማለት በ24 ሰዓት ውስጥ በቀናት ውስጥ ሊፈነዳ የሚችል ጦርነት አለ ማለት ነው። አድማጭ ተመልካቾቻችን ይሄ ሀሳብ ትንሽ በጣም እንግዲህ ስሜታዊ የሚያደርግ ነው፣ የሀገር ጉዳይ ነው። ሀሳቡን እኛም ስናንሸራሽር ከዜግነት አንጻር እንደ ግዴታ ልንወስድ የምንችለውን ሀሳብ ከግምት ጥፈን ነው እና እናንተም በዚህ ሀሳብ ላይ የበኩላችሁን አስተያየት በአስተያየት መስጫው ላይ ማለት ነው እንድታዋጡ እንጠይቃችኋለን። እግረ መንገዳችሁንም ላይክ እና ሰብስክራይብ እንድታደርጉ እንጠይቃችኋለን። እስቲ አማን ሀሳቡ ላይ መልካም እንግዲህ ምንድን ነው አሁን በጣም አዲሱ ነገር ይሄ ከዚህ በፊት ያለው ነገር የተነጋገርንበት እንዳለ ሆኖ ሁለቱ አገራት በተዘዋዋሪ ነው እስካሁን ድረስ የነበረው ነገሩን የጠመንሻ ሊሆን ይችላል ተብሎ ከሚጠበቁ ነገሮች ውስጥ የቲፒኤልኤፍ ኃይል ሄዶ ከሻዕቢያው ኃይል ጋራ መወተፉ የደብረ ጽዮኑ ክንፍ ማለት ነው።
በሚያደርገው እንቅስቃሴ ውስጥ ፌዴራል መንግስት ሕግና ስርዓትን ማስከበር ግዴታው ስላለበት በዚህ ሂደት ውስጥ ሊነሳ ይችላል የሚል ግምቶች ነበሩ። ነገር ግን አሁን ከቲፒኤልኤፍ አካባቢ ደግሞ ዲሲቭ ሊያደርጉን ፈልገው ይሁን አናቆም ይሁን የተለያየ የተምታታ ነገር ነው። አሁን ሞንጆሪኖ ሰሞኑ ወጣችና እኛ እዛም አንሆንም እዚህም አንሆንም አይን ነገር የሚል ሀሳብ ይዛ መጣች። አበበ የሚባለውም እንደዛ አይን ነገር እንደዛ የሚባል ነገሮችን ሀሳቦችን አመጣ። እውነት የትግራይ ወይ ደግሞ ቲፒኤልኤፍ ይሄ ጉዳይ እውነተኛ ሀሳቡ ነው ወይስ ሊያዘናጋ ፈልጉ ነው የሚለው ነገር አሁን በጣም መሰረታዊ መታየት ያለበት ነገር ነው። ቲፒኤልኤፎች እንደዚህ ያጫውታላቸው ከጀርባ በደንብ የተዘጋጁ ከፊት ለፊት ግን እኛ ጦርነቱ ውስጥ የምንገባበት ሁኔታ የለም፣ ከጦርነቱ ምንም የምንጠብቀው ነገርም የለም፣ እኛ ከኤርትራ ጋር የምንወግነው ነገርም የለም፣ ከፌዴራል መንግስት ጋር የምንወግነው ነገርም የለም የሚል አይነት ንግግሮችን እያሰሙ መሆኑ እሱ ራሱ በጥርጣሬ መታየት ያለበት ነገር ይመስለኛል። ሪሊ የቲፒኤልኤፍ ኃይል ከኤርትራ ጋር እውነት የማይቆምበት ሁኔታዎች አሉ ወይ የሚሉን ነገር አድማጭ ተመልካቾቻችን በዚሁ ለምን በተለያየ ጊዜ የኢትዮጵያ ጀነራሎች እነዚህ የቲዲኤፍ መሪ ነን ብሎ ራሳቸውን የሚጠሩት ተሻግሮ ሄዶ አስመራ ድረስ ሄዶ ከፕሬዝዳንት ኢሳያስ ጋር ውይይት ማድረጋቸውን ይሄ ኮንፈርምድ የሆነ መረጃዎች እየወጡ ነው ያሉት። በዛው ልክ ደግሞ አብሮም እዛ ድንበር ከተሞች አካባቢ ላይ የተገናኙ ከኤርትራ ጀነራሎች ጋር የጦርነት ስልቶችን እየነደፉ እንደሆነ መረጃዎች በተለያየ ጊዜ ሲነገር ነበር። አሁን ግን ቲፒኤልኤፍ አይኔ የለውበትም እኔ ከዛም አልሆንም ከዚህም አልሆንም የሚለውን አቋም ለመያዝ የፈለገ ምን ታስቦ ነው የሚለው ጉዳይ ላይ ትንሽ እሱ ላይ ሁላችንም ብንወያይ መልካም ይመስለኛል። አድማጭ ተመልካቾቻችንን በዚህ ጉዳይ ላይ ሀሳባችሁን ስጡን። በዛውም ደግሞ የሀሳብ ለሌሎች ተደራሽ እንዲሆን ሼር፣ ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም እንዲህ ካልን በኋላ አሁን አደገኛው ነገሩ ምንድን ነው? እኔ ከዚህ በፊት አንስቻለሁ። ይሄ ጦርነት የሚነሳ ከሆነ ትልቁ ተገማች ሊሆን የሚችለው ምክንያት ምንድን ነው? የኢትዮጵያ መንግስት የኤርትራ ሰራዊት በአልጀርሱ ተወስኖልኛል ብሎ ይዞ ያለው ኦፊሻሊ ግን ኢትዮጵያ አላረካከበችው፣ ነገር ግን ለማረካከብ ፍቃደኛ ሆኗል ኢትዮጵያ መንግስት ያኔ ማለት ነው። ይሄም ቦታ ለቆ እንዲወጣና ባለው ፎርማሊቲ አረካክባለሁ የሚለውን ሀሳብ ካመጣ ኢትዮጵያ መንግስት ማለት ነው የኤርትራ መንግስት ያን ቦታ ለቆ ለመውጣት ፍቃደኛ አይሆንም። ይሄ አንዱ ነገሮች መነሻ ቴክ ኦፍ ሆኖ ሊያገለግሉ ይችላሉ ብዬ ነው የምሰጋው ነኝ። የግጭቱ መነሻ ማለት ለምን የኤርትራም የመጨረሻ ህዝቡን የሚፎግርበት ምን የሚልበት ምክንያቱ መሬታችን ተወስዶብን ነው፣ መሬታችን ደግሞ አሁን ተመልሷል በሚል ነገር ነው። ለመሬታችን ሞታለ ይላል። ጉዳዩ ሌላም ቢሆን ማለት ነው። ኢቨን ኢትዮጵያ መንግስት ጄኑዊንሊ ለቃጭ ውጡ ቃላችን ነው ተፈጻሚ እናደርጋለን አልጀርስ ስምምነት ብለናል ከዛ እናስረክባቸዋለን እንጂ በጉልበት መሆን የለበት የሚሉ ሀሳብ እንኳን ቢያቀርብ ኢትዮጵያ መንግስት የኤርትራ መንግስት ለቆ ይወጣል ወይ ነው። ካልወጣ ጫውታው የሚጀምርበት እዛ ቦታ ላይ ነው የሚሆነው ማለት ነው። ይሄ አንዱ ነው። ሌላኛው የአሰቡ ጉዳይ የተነሳ ነገር አለ። እንግዲህ ሊሆን የሚችለውም የማይቀር ነገር ከሆነ ምናልባት በንግግር ችግር ቢፈታ በጣም መልካም ነው። አንድም ጥይት ሳይተኮስ በቂ ሆነ ሰው ከዛም ከዚህ ሞቷል አይደል እንዴ? አሁን ዳግም እንደዚህ አይነት ነገር ውስጥ ሳንገባ ነገሮችን መፍታት የሚቻልበት ብቻል ከቻለ መልካም ነገር ነው። ካልሆነ ግን እንግዲህ የቀይ ባህር ጉዳይ ህልውናችን ጉዳይ ነው። ምንም አይነት ነገር በዚህ ጉዳይ ላይ ኮምፕሮማይዝ የምናደርገው ነገር የለም። ካላስቀመጥነው በቦታ አይደል የምንፈልገው ነገርም የለም። እሺ እዚህ ጋር ላስቆምና ልጠይቅህ። ሁለት ሴናሪዎች ይፈጠራሉ። ጦርነት ቢፈነዳ በኢትዮጵያም በኤርትራም ወገን ማለት ነው ባክፋየር የሚያደርግ ሁነት ሊፈጠር ይችላል ይላሉ። ከኢትዮጵያ ወገን ሊፈጠር የሚችለው ኢትዮጵያ ውስጥ ያለው የፖለቲካ ልዩነት እናውቀዋለን። እንግዲህ መጠነ ሰፊ ግጭቶች አሉ በአማራ ክልል፣ ኦሮሚያ ክልል። እነዛ ግጭቶችን የሻዕቢያ መንግስት ካፒታላይዝ አድርጎ ኢትዮጵያ ጭራሽ እንደውም ወደ ፍርሰት የሚያመራ እጅግ በጣም ገሃነማዊ የሆነ የፖለቲካ አውድ ሊፈጠር ይችላል ይላሉ በአንድ ወገን። ወደ ኤርትራ ደግሞ ባክፋየር ሊያደርግ የሚችለው ምንድነው? የኤርትራ ወገን የሚያቀነቅሉት የፖለቲካ ትርክት የኢትዮጵያ ብሔራዊ ስሜትን ቆስቁሶ ጭራሽ የሆነ ብሔራዊ ስሜትን ቆስቁሶ ጭራሽ ሞቢላይዜሽኑ ሀገር አቀፍ ሆኖ ኤርትራን ሊበላት ሻዕቢያ ሊበላው ይችላል የሚል ሁነት ይፈጥራል ይላል። እና ሁለቱ እንዴት ታያቸዋለህ? እንግዲህ በእኛ በኩል ያለውን ነገር ላንሳ መጀመሪያ። ምናልባት ይሄ ስጋት እንደ ስጋት ሊነሳ ይችላል። እንደ ስጋት ግን የሚነሳው የተነሳው ጉዳይና ያለውን ቅሬታ መጠን በደንብ አለማገናዘብ ይመስለኛል። የቀይ ባህር ጉዳይ
አሁን ስለምታነሳ አማራ ክልል ውስጥ ስላለ የሉና ጥያቄ ተገፍቻለሁ የሚለው ነገር ጉዳይ ጋራ ይወዳደራል ወይስ ኦሮሚያ ውስጥ ራሴን በራሴ ማስተዳደር አለብኝ ትክክለኛ ዕጣ ፈንታዬን ህዝቡ አልወሰነም ዕጣ ፈንታ እንዲወስን ማድረግ አለብኝ ከሚሉ እሳብ ጋራ ተወዳዳሪ ነው ወይ የቀይ ባህር ጉዳይ የሚለው ነገር ነው በጣም መታየት ያለበት። ለምን ምናረገው ጦርነት ውስጥ ምንገባ ከሆነ ሁለት መንግስታት ተኮራርፎ የሚያደርጉ ወይ ደግሞ ተራ ነገር ላይ የሚደረጉ ነገር ጉዳይ አይደለም። ትልቅ ጥፋት ነው ለኢትዮጵያ ማለት ነው። ወደ ገናናነት መመለስ ወይ በችግር ውስጥ መቆየት ነው የሚሆነው ማለት ነው። ይሄ ጉዳይ ምናልባት ቀይ ባህር ጉዳይ መልስ ቢያገኝም ነገ የአማራ ጥያቄ አዲስ መጣ መንግስትም ሊፈታው ይችላል ወይ አሁን ያለው መንግስት ጋር ተነጋግረው ሊፈቱ ይችላሉ። በድርድር ነገሩ ሊቋጩ ይችላሉ። ኢቨን መንግስትም ቀይሮ ደግሞ ሌላ መንግስትም ሊመጣ ይችላል ብለ ብትወስዶ ማለት ነው። ብትወስዶ እንደዛ ብለ ብትወስዶ የቀይ ባህር ጉዳይ ግን በ50 ዓመት ውስጥ አንዴ ሊከሰት የሚችል ጉዳይ ነው። ይሄ ጉዳይ ማለት እንዳውም ከዛም በላይ ከፍ አድርጌ ነው ማየት ያለብን። ስለዚህ ምናልባት ኢትዮጵያ ውስጥ ያለው ኃይሎች ለዚህ ተጋላጭ ሆኖ እነሱ ደግሞ እናሳምናለን ብሎ የሚያስቡት ህዝብ ደግፈናል ብሎ የሚያስቡት ህዝብ ከዚህ ሐሳብ ተቃራኒ ሊቆም የሚችልበት ሁኔታ ይኖራል ወይ ነው አሁን ጥያቄ መሆኑ ያለበት ማለት ነው። ገብቷል? አይ በቃኛ የሉና ትግል ላይ ስላለን ቀይ ባህር ጉዳይ ማንንም ወሰዶ አገባንም ስለ ቀይ ባህር ምናምን የሚል ማህበረሰብ ነው ወይ ያለው? አንዳንዱ ኢትዮጵያ ውስጥ እኮ ቁጭት እኮ ነው ያለው እኮ ቁጭት ነው። ወንድሙ ያልተሰዋበት ወይ ቤተሰቡ አባል ያልተሰዋ ወይ ደግሞ ከዛ ገናናነታችን ለመውረዳችን ትልቁ ችግር ከቀይ ባህር መገፋት መሆናችን ማንም ኢትዮጵያዊ በቀላሉ የሚረዳው ነገርና ተንታኝ የማያስፈልገው ጉዳይ ነው። ይሄን ትዶኔ በግሌ ጥያቄ አለኝና ያውን ያለው መንግስት ጋር ጥያቄ ስላለኝ ቀይ ባህሩ ማንም ወሰደ አገባኝም የሚል አቋም ይይዛሉ ህዝቡ። ለታስብ አይ ዶንት ቲንክ አይመስለኝም የሚለው ነገር ነው። አጀንዳውን ለኮንስፓይረሲ ለሴራ ነው መንግስት ብቅ ያደረገው እንጂ በጀኒውሊ አምኖበት አይደለም የሚለውስ ነገርኩ እኮ ምንድነው ይላሉ። አሁን ለምሳሌ ምንድነው መሰለ ምን አይነት አመለካከት አለ መሰለ ቀይ ባህርን በተመለከተ በዚህ ሀገር ውስጥ በኢትዮጵያ ኃይሎች በኩል ሶስት አይነት አመለካከት አለ። የመጀመሪያው አመለካከት ምንድነው በቃ ፈጣሪ የሰጠን እኮ ድንበራችን ባህር ነው የሚለው ነገር ማለት በሴራ በተንኮል ከባህሩ እንድንለይ ተደረገ። ግን ፈጣሪ የሰጠን ድንበራችን ነው እሱ የሆነ ጊዜ ላይ እንመለሳለን የሚል ቁጭት ያለው የፖለቲካ ኃይል አለ ኢትዮጵያ ውስጥ። ሁለተኛው ኃይል ደግሞ እንዳውም ግብጽ አረቦችን ለማስደሰት መቼም ከባህር እኛ እንድንርቅ ተደረግንበት በአረቦች ሴራ መሆኑ ማንኛውም ኢትዮጵያዊ እቺን የማስተማር ግዴታኛ ነገር ነው። በምን አይነት ሴራ በምን አይነት ተንኮል ከዛ እንደገፋ። ስለዚህ ኢትዮጵያ ውስጥ ያለው ሌላኛው ሁለተኛው ኃይል ደግሞ በቃ ከባህር መገፋታችን አግባብ ነው። ይሄ ደግሞ ለአረቦች የዋልላቸው ውለታ ነው እኛ አዳሪ ሆነን። ስለዚህ ስለ ባህር ማታንሱ አንዳንድ ጊዜ ያስጨንቋል። ወላውሉ ምን ይላል ምን ባህር ኖርም አልኖርም ያደግነው ስሉ እኮ ነበር ባለፈ 27 ዓመት ነበር ነገር ማለት አሁን እሱ ምንድነው የአረቦች አሽከር የሆነ ፖለቲከኛ ኃይል የሚለው ነገር ማለት ነው። ምን ያረጋል ባህር ለባህር ብለን ደግሞ እንሞታለን። መሬት ተሰንጥቆ ወደዚህ ይመጣሉ ይላል ሲፈልጉ ሲያላግጡ ማለት ነው። ቀይ ባህር መሬት ፈንድቶ ምንድነው ታተገሞራ ፈንድቶ ባህሩ ወደኛ እኮ ይመጣል ብሎ ሁሉ ያላግጣሉ። እነዚህ በቃ በዘመነ ቲፒኤልኤፍ በዘመነ ቲፒኤልኤፍ ትምክተኛ የድሮ ስራ ናፋቂ የሚያስብል አጀንዳ ነው። በቃ እንደዛ የሆኑ በቃ ወደ ባህር መመለስ ኢትዮጵያዊ መመለስ የለበትም። ለዚህ ደግሞ እኛ ውለታውን በልተንበታል ከአረቦች ብሎ የሚያስቡ ፖለቲካ ኃይሎች አሉ። በሶስተኛ ደረጃ ያለው ደግሞ መጣም አልመጣም ለኔ ጉዳይም አይደለም ብዙም ስሜትም አይሰጠኝም። እንዳውም መምጣቱ የብሔርተኝነት እሳቤን ያቀጭጫዋል። ለምን መሰለ ከቅርብ ፖለቲካ ግብ አንፃር ነው የሚተነትኑት ነው ጉዳይ። ከቅርብ ፖለቲካ ግብ አንፃር ብቻ ሳይሆን ብሔርተኛ ስለሆኑ እንደዚህ አይነት ግራንድ የሆኑ ነገሮችን በጋራ ከሰራን መጣበቂያችን ነው የሚፈጥረው። እንደዚህ አይነት ነገሮች መጣበቃችን ደግሞ ከፈጠረ ብሔርተኝነት ሐሳብ የወደቀ ይሄዳል። ስለዚህ የያዙት ንግድ የያዙት ዕቃ ሸቀጣቸው በእጃቸው ላይ እንዳይከስር እንደዚህ አይነት ሐሳብን የሚቃወሙ ኃይሎች አሉ፣ በተለይ ብሔርተኞች ማለት ነው። እዚህ ጋር ምንድነው የሚያነሱ መሰለኝ እነዚህ ኃይሎች አይ ከፈለክ መጀመሪያ ዛይድ አታስከብርም አሁን አንተ የምትለው ዝም ብሎ ለራስህ ፖለቲካ ትርፍ ለማግኘት ነው እንጂ እውነት አቀኛ አይደለም ብዙ ግን
በውስጣቸው ያለው ሪያሊቲ ምንድነው? እንደዚህ አይነት ልክ እንደ ህዳሴ ግድብ ልክ እንደዚህ አይነት ትላልቅ ነገሮችን ልክ ከአድዋ እኮ የሚተናነስ አይደለም እኮ እኛ ወደ ቀይ ባህር እኮ ብንመለስ ከሆነ ከአድዋ የማይተናነስ ኔሽን ቢልዲንጋችን ትልቅ አስተዋጽኦ የሚያደርገው ነገር ነው። ይሄ ነገር እንደዚህ ከተሰራ የብሔርተኝነት ስሜት ይሟሽሻል። ስለዚህ መከላከያ አስጠጣዋችን ነው የሚያርሱ ኦቨርኦል ጉቡ ትክክል። ግን አሁን አንድ ምን ስጋት አለ መሰለ ምናልባት ይሄ ውድ ተመልካቾቻችን ባይዘው እስቲ እዚህ ላይ ለምንድን ነው አንዳንድ ኃይሎች የምነሳው ቀይ ባህር ጉዳይ ስነሳ አይ መንግስት ለማምታታት ያነሳ ሐሳብ ነው ይሄ ትክክለኛ ሐሳብ አይደለም የሚልበት ሐሳብ የሚመጣበት እዚያ ሪሊ እውነት ነው ወይስ ወደ ቀይ ባህር በመለሳችን የብሔርተኛ ፖለቲካ ሐሳብ ላይ ችግር ስለሚፈጥር ነው ወይስ ለምንድን ነው ይሄ ነገር የሚነሳው? እናንተ መሳባችሁ ውስጡበት እዚህ ጋር እንደ መሞገቻ ሐሳብ ይሆን መሰለ ለምሳሌ ወያኔ የህዳሴ ግድብን አጀንዳ ወደ አደባባይ ሲያመጣ በእርግጥ ህዳሴ ግድብ የሀገራዊ ዳቦ ብሔራዊ ዳቦ ነው ይባላል። ሁላችንም የምንቋደሰው ኔሽን ቢልዲንግ አንዱ አካል ነው። ነገር ግን ቲፒኤልኤፍ ያንን የህዳሴ ግድብ ሲያመጣ ህዳሴ ግድብን ለጊዜያዊ የፖለቲካ ትርፍም ሲጠቀምበት ነበር። ልክ የሚቃወሙትን ኃይሎች ልማት ለማደናቀፍ የሀገሪቱን አጠቃላይ የእድገት ሂደት ወደ ኋላ ለመጎተት ጸረ ሰላም ኃይሎች በሚል ኦልሬዲ ፍረጃ ማለት ነው ለፖለቲካ ትርፍ ሲጠቀምበት ነበር እና አሁንም ልክ መንግስት ማለት ነው የቀይ ባህር አጀንዳን ለፖለቲካ ኦልሬዲ ትርፍ ማለት ነው ምን ለማለት ፈልጌ መሰለህ አንድ ያደፈ ልብስ ለብሰህ በዛ ባደፈ ልብስ ላይ ንጹህ ጋቢ ስትለብስ ማለት ነው ኦልሬዲ ያ ንጹህ ጋቢ እድፍህን ገበናን ይሸፍንልሃል እና መንግስት ገበናውን ለመሸፈን የመብት ረገጣን መልካም አስተዳደር ጉድለትን እንዲሁም ደግሞ የተለያዩ ጉዳዮችን ማለት ነው ለመሸፈን እንደ ቀይ ባህር አጀንዳዎችን ወደ አደባባይ በማምጣት ተቃዋሚዎችን ተከራካሪዎችን መምቻ አድርጎ ይጠቀምበታል የሚል መከራከሪያ አይመሳሰልም። ለምን መሰለህ ከዚህ ፊት የቀይ ባህርን ጉዳይ የሚያነሳው ተቃዋሚ ነበር። አሁን ደግሞ ስቴት ፓወሩ የተቆጣጠረ መንግስት ነው። ስለዚህ ጉዳይ ማለት ነው ስለዚህ ጉዳይ መታገያ እኮ ነበሩ እኮ 97 እኮ ምርጫ ላይ አንዱ ትልቁ እኮ ሰው ልብን እኮ ይገዛበት ለዚህ ነው ብዙ ጊዜ ወደንም ጠላንም ኢትዮጵያዊ ልብ ውስጥ አለ የሚለውን ነገር ማለት ነው እኮ አንድ አባት ትዝለኛል በዛን ሰዓት ለልጁ ምን ነገሩ አልታቀለቀ ልጅ ጊዜ ቅንጅት ሲያሸንፍ እጄ ከምጽዋ አሳ አበላሃለሁ ልጁንም እኮ ብሎ የሚገርም ነገር ማለት ነው። ቁጭት ብዙ ነገር ነው ያለውና እንዲያው ምጽዋ እንደውና ሐሳብን ካምብል ለበደብ ያለ ብናወራ ማለት ስለዚህ ምንድነው መሰለኝ ሊፈለኩ ነገር ያኛውና ይሄኛው በፍጹም አይመሳሰልም። ይሄ ጥያቄ ብነሳ ማለት ነው አሁን ለምሳሌ የቀይ ባህር ጉዳይ ሲነሳ ማምታታቻ ሊሆን ይችላል ወይ ሄዴ ማምጣት ነው ወይ ደግሞ ሄዴ ለማምጣት እንቅስቃሴ ማድረግ ነው ያለብህ። ዝም ብለህ በቃል ብቻ አውርቴ በሚተው ነገር አይደለም። ገብቷል? አሁን ለምሳሌ የህዳሴ ግድብ ሲነሳ ማምታታቻም ነገሮች በዛ በወቅቱ እኮ ተነሳበት ምክንያታዊ ነበር። ለምንድነው ምክንያታዊ? አንደኛ ከዛ በፊት ዘረኝነቱ ይገደብልን ነው ጥያቄ የሚያነሳው ነበረው ኃይል ህዝብ ማለት ነው። ወያኔ እንደ ቁንጅና ሳው ነበር የሚጠቀመው። ሁለተኛ ነገር ቢጀምሩ እናንተ አናምናችሁ ምናምን የሚል ነገር ስለነበረ ነው ሪሊ ጀምሯል። እነዚህ ሰዎች ግን የሄዱበት ጊዜና የዘረፉበት ነገርና ጥርጣሬው ልክ ነበር። ነገር ግን ይሄኛው ኦን ፕሮሴስ የለውም። ምትል ከሆነ ትሄዳለህ የምታመጣውን ታመጣለህ የምታምታታበትና ጊዜ የሚገዛበትም ነገርም ያለው ነገር አይመስለኝም። እኔ ይሄንን ጉዳይ አጀንዳ አድርጌ ዓለም አቀፍ ሜዳ ላይ በዲፕሎማሲም ይሁን በጉልበትም ለማምጣት ከተንቀሳቀስ ወይ ታመጣለህ ወይ ልታመጣ ግማሽ መንገድ ላይ ትደርሳለህ። የምታምታታበትና የሚሸቅጥበት ጉዳይም አይደለም። ለመሸቀጥም አይመችም። ህዳሴ ግድብ ግን ለመሸቀጥ ተመችቷል። ለመሸቀጥ በደንብ ተመችቶታል። እንትና ማን ነው የሚባለው ድርጅቱ ክንፌዳኛው መራው ነበረው ምን አይነት ጫወታ ተጫወቱበት እንደነበሩ የቲፒኤልኤፍ ሰዎች ምን አይነት ጫወታ ተጫወቱበት እንደነበሩ ለመሸቀጫም ተመችቶታል። ይሄኛው ግን ለመሸቀጫም አይመችም ነው ያልኳል። ወይ ሄደን ታመጣለህ ወይ አፊን ዘግተህ ቁጭ ትላለህ። እዛ ነው እንደዛ አንድ ቀጭን ሐሳብ ሰዝርና ወደሚቀጥለው ሐሳብ ነው ያመራለው። እንግዲህ ቲፒኤልኤፍ ወያኔ ማለት ነው ህዳሴ ግድብን እንደ ቁንጅና ሳሩ ነበር የሚጠቀምበት ጉድፉን የሚያጠራበት ችግሮችን በሙሉ ማለት አጽድቶ ይሄው እኔ መልካም ነኝ ብሎ የሚያሳይበት ነበር። ኦኬ ወያኔ እንደዛ ይጠቀምበት ችግር የለውም። ግን አሁን ህዳሴ ግድብ ከሆነ አስፈላጊ ነው አይደል እንዴ? አሁንም ብልጽግና በዛ ቶን ማለት ነው ለምሳሌ ልክ እንደ ወያኔ ለቁንጅና ሳሩን የቀይ ባህር ጉዳይን አመጣውን በል ያምጣው ችግር የለውም። የሚዲያው ዲስኮርስ መሆኑ በራሱ ቀይ ባህር የሚለው የሚዲያው ዲስኮርስ ገዢ
የመወያ ሀሳብ መሆኑ በራሱ ትልቅ ትርፍ ነው ለኔ እንደ ዜጋ ማለት ነው። እና ወደፊት የሚመጣው መንግስት ማለት ነው ይህንን አጀንዳ ዋነኛ የመከራከሪያ በዜጎች መካከል የሚንሸራሸር ሀሳብ ገዢ ሀሳብ ሆኖ እንዲወጣ እገዛ ያደርጋል ከሚል እንውሰደው። ለፖለቲካ ኮንስፓይረሲውን ለጊዜያዊ ጥቅም ይሁን የሚቀጥለው ትውልድ ግን ያን ጉዳይ የበለጠ አንስቶ ሊያደመው ይችላል የሚል ነገር ነው። እንደ መውጫ አንድ ሀሳብ አለኝ። በጣም ጥሩ መረጃ አለኝ። ፋኖ አዲስ ዜና አለ። ይሄ ዜና ምንድነው? ወሎ አካባቢ የሚንቀሳቀሰው የፋኖ አደረጃጀት ከአንድ የበየነ መረብ ጋር ያደረገው ውይይት ነበረ። እዛ ላይ ትኩረቴን የሳቡ አንድ 3 ፖይንቶችን አምጥቻቸዋለሁ። እንደምታውቀው የፋኖ አደረጃጀት ከከተማ ይልቅ ገጠሮች አካባቢ ነው ስትሮንግ ሆልድ ያለው ማለት ነው። አሁን ግን ከተሞች አካባቢ ለምንድን ነው የፋኖ አደረጃጀት ከተሞችን የሚያይዘው ተብሎ የሚጠየቅበት ሁናቴ ከአንዳንድ ሚዲያዎች እየሰማ ነው። እዚህ ላይም የተጠየቀው ለምን ነው ከተሞችን ያላዛችሁት እስካሁን አሁንስ ለምን እንደማትይዙት ብሎ ሲጠየቅ አይ እኛ ከተሞች ጋር በ5 ኪሎ ሜትር ርቀት ላይ እንገኛለን፣ በማንኛውም ሰዓት ከተሞችን መያዝ የምንችልበት አደረጃጀት አለን ብሎ አስቀመጠ። እንግዲህ በመሬ ወዳጆ የሚመራው የፋኖ አደረጃጀት ነው። ህዝብ ግንኙነት ኃላፊ ነው አበበ የሚባለው ማለት ነው። እሱ እንደተናገረው ከሆነ በከተሞች አካባቢ ያለው ኮምፕሌክስ የሆነው ቢሮክራሲ ለፋኖ የራስ ምታት ነው እና ፋኖ ከተሞችን ቢይዝ አንደኛ የመንግስት ቀጥታ ኢላማ ሊሆን ይችላል፣ መንግስት ሊያወድመው ይችላል። ሁለተኛ ከተሞችን ራን ማድረግ የሚያስችል ቢሮክራሲያዊ የሆነ አደረጃጀት ፋኖ ያንን ለመረከብ ዝግጁ አይደለም የሚል ነገር አመጣ። በሶስተኛ ደረጃ ያስቀመጠው ምንድነው? አይ ከተሞቹን ለመያዝ ደግሞ አንድ ወጥ የሆነ አደረጃጀት ያስፈልጋል። አደረጃጀቱ ወጥ ሲሆን መሪ ድርጅት ሲኖር ከተሞችን ይዘህ ከዛ በኋላ ያለውን የፖለቲካ ስራ መስራት ይቻላል የሚል ነገር አስቀምጠዋል። እንግዲህ ብዙ መከራከሪያ ሀሳቦችን ከዚህ መመንዘር ይቻላል። ካለን ሰዓት አንጻር ግን በዚህ ብናበቃ መልካም። እንግዲህ ውድ አድማጭ ተመልካቾቻችን እንግዲህ ኢትዮ ውይይትን ሰብስክራይብ በማድረግ እንደዚሁም ደግሞ ላይክ፣ ሼር በማድረግ ሀሳባችሁን ደግሞ በሀሳብ መስጫው ላይ እንዲሰጡን እየጠየቅን የዛሬውን ዕለታዊ ዝግጅታችን በዚሁ ላይ እናጠቃላለን። ሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ።